ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በፍሎራይድ ወደሚገኘው የትራምፕ መኖሪያ ቤት መሳሪያ ይዞ የገባው ግለሰብ መገደሉን የደህንነት መስሪያ ቤቱ አስታወቀ። አንድ የታጠቀ ሰው በፍሎራይድ ወደሚገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የማር-a-ላጎ መኖሪያ ቤት ከገባ በኋላ በጥይት ተመትቶ መሞቱን የሀገሪቱ የደህንነት መስሪያ ቤት አስታወቀ። ባለስልጣናቱ ግለሰቡ በደህንነት አባላት እንዲቆም ተደርጎ ሲተኮስበት ሽጉጥና የነዳጅ ቆርቆሮ ይዞ ነበር ብለዋል። ጉዳዩ የተከሰተው እሁድ ማለዳ ሲሆን ፕሬዝዳንት ትራምፕ ዋሽንግተን ዲሲ ነበሩ ተብሏል። የቢቢሲ የአሜሪካ አጋር የሆነው ሲቢኤስ ተጠርጣሪው ግለሰብ ኦስቲን ቲ. ማርቲን የሚባል መሆኑንና በሰሜን ካሮላይና በምትገኘው ካሜሮን መወለዱን ዘግቧል። በሰሜን ካሮላይና የሚኖሩ ቤተሰቦቹ እሁድ ጠዋት ላይ እንደጠፉ ለፖሊስ አስታውቀው እንደነበር የሙሪ ካውንቲ ፖሊስ ለቢቢሲ ገልጿል። የጠፉ ሰዎች መረጃ ከዚያን ጊዜ ጀምሮ ለፌዴራል ባለስልጣናት ተላልፎ መሰጠቱን ፖሊስ አስታውቋል። ፖሊስ ማርቲንን በተመለከተ ከዚህ በፊት ምንም አይነት መረጃ እንዳልነበረው የገለጸ ሲሆን በፍሎራይድ እየተካሄደ ባለው ምርመራ ውስጥም እንዳልተሳተፈ አስታውቋል። ባለስልጣናት ሽጉጡን ከኖርዝ ካሮላይና ወደ ፍሎራይድ በሚመጣበት ወቅት ገዝቶት እንደሆነ እያጣሩ መሆኑንም ሲቢኤስ ዘግቧል። የደህንነት ሰራተኛ ዛሬ ጠዋት በማር-a-ላጎ ጥበቃ በሚደረግለት ስፍራ ውስጥ ያለ ፍቃድ የገባ ግለሰብ ከተመለከቱ በኋላ ተኩሰውበታል ሲሉም የኤጀንሲው ቃል አቀባይ አንቶኒ ጉግሊኤልሚ በኤክስ ገጻቸው ላይ ጽፈዋል። ተጠርጣሪው በማር-a-ላጎ ሰሜናዊ በር አጠገብ ሽጉጥ እና የነዳጅ ቆርቆሮ ይዞ ታይቷል ሲል ኤጀንሲው በሰጠው መግለጫ ላይ አስታውቋል። የፓልም ቢች ካውንቲ ፖሊስ ሪክ ብረዳሾ እንደተናገሩት ግለሰቡ ትዕዛዝ አልቀበልም በማለቱ ተተኩሶበት ተገድሏል። እኛ ያልነው ዕቃዎችን ጣል ብቻ ነው፣ ይህ ማለት የነዳጅ ቆርቆሮውና ሽጉጡን ማለት ነው ሲሉ ብርዳሻው ለጋዜጠኞች ተናግረዋል። በዚህ ጊዜ የነዳጅ ቆርቆሮን ካስቀመጠ በኋላ ሽጉጡን ለመተኮስ አነጣጠረው ብለዋል። በዛን ጊዜ የደህንነት ባልደረቦች ስጋቱን ለማስወገድ ተኩሰዋል ሲሉም ሁኔታውን አብራርተዋል። ፖሊሶቹ ካሜራ በልብሳቸው ላይ መገጠሙንና ምንም አይነት ጉዳት የደረሰበት የሕግ አስከባሪ እንደሌለ ጨምረው ተናግረዋል። ብርዳሻው የተጠርጣሪው ሽጉጥ ተቀባብሎ እንደሆነ እንደማያውቁና ይህም የምርመራ አካል እንደሚሆን ተናግረዋል። የአሜሪካ የደህንነት መስሪያ ቤት ዳይሬክተር ሼን ኩራን እሁድ ዕለት ከድርጊት በኋላ ወደ ፍሎራይድ መጓዛቸውን ኤጀንሲው በመግለጫው ላይ ጠቅሷል። በማር-a-ላጎ የሚገኘው የጸጥታ ሁኔታ እጅግ በጣም ጥብቅ ሲሆን የአካባቢው የፓልም ቢች ፖሊሶች ከውጭ፣ የደህንነት ሰራተኞች ደግሞ የመኖሪያ ግቢውን ከውስጥ ይጠብቃሉ። ጎብኚዎቹ እንዲሁም መኪኖቻቸው እና ቦርሶቻቸው በአነፍናፊ ውሾች እና በኤክስ-ሬይ ማሽን የታገዘ ፍተሻ ይደረግላቸዋል። ትራምፕ ከዚህ በፊት በርካታ የግድያ ሴራዎች ወይም ሙከራዎችም ኢላማ ሆነዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።